አት ገጸየ ወኩልንተየ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአምን ወትማፀን ክህደከ ሰይጣን በቅድመ ዛቲም የቅድስት ቤተ ክርስቲያን እንተ ኢትስመ ማርያም ጽዮን ለዓለመ ዓለም። ቅዱስ 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 ተብለህ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚች ሰዓት ለዚች ደቂቃ ስላደረስከን እናመሰግናለን። ይቅር ባይ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት ሰውሮናልና ረድቶ ጠብቆ አቅርቦናልና ተቀብሎናልና ጽንቶ ጠብቆናልና እስከዚህ ሰዓት አድርሶናልና አሁንም ክብርት በምትሆን በዚች ዕለት በሕይወታችን ዘመን ሁሉ በፍጹም ሰላም ሁሉን የሚይዝ አምላካችን እግዚአብሔር ይጠብቀን ዘንድ እንለምነው። ሁሉን የያዘ ጌታችን እግዚአብሔር የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት በስራው ሁሉ ላይ ስለ ስራ ሁሉ በስራ ሁሉ ውስጥ እናመሰግንሃለን። ሰውረህናልና፣ ረድተህናልና፣ ጠብቀህናልና፣ ወደ አንተ አቅርበህ ጠብቀህናልና፣ ጽንተህ ጠብቀህናልና፣ እስከዚህ ሰዓት አድርሰህናልና እናመሰግንሃለን። አቤቱ ጌታችን ስም በምድር ሁሉ እጅግ ተመሰገነ፣ ምስጋናህም በሰማዮች ላይ ከፍ ከፍ ብሏልና። ከሕፃናት ከሚጠቡት ልጆች አፍን ምስጋናን አዘጋጀ። ስለ ጠላትን ግፈኛውን ታጠፋው ዘንድ የጣቶች ስራ ሰማዮች አንተ የሰራሃቸው ጨረቃና ከዋክብት እናያለን። ታስበው ዘንድ ሰው ምንድን ነውን? ትጎበኘው ዘንድ የሰው ልጅ ምንድን ነውን? ከመላይ ጥቂት አሳነስከው፣ በክብር በምስጋና ዘውድ ከለለው። በእጆች ስራ ላይ ሁሉ ላይ ሾመው። በኪሩቤል አድረህ የምትኖር አምላካችን ሆይ በመላእክት ዘንድ ትከብራለህ፣ ትመሰግናለህ። የተቀደሰ ማደሪያ ከሆነው አዳራሽ እንገባ ዘንድ ያደልከን አንተ ነህ። የምስጋና ቅድስና እናስብ ዘንድ የማይታየውን ምስጋና እናቀርብልህ ዘንድ የሁላችንን መማፀን ተቀበል። ሰማያዊ ምስጢር በምናስብበት እምነት ረብን ጥቅምን ስጠን። ሁላችንም ያለመጨነቅ ያለመሸነፍ ያለመሰናከል ጠብቀን። እግሮቻችንን ከድጥ ዓይኖቻችንን ከእንባ ሰውነቶቻችንን ከኃጢአት ሞት አድነን። ከቀድሞ ጀምሮ ያገለግል ወዳጆችን ሁሉ ልመናስብ በአንተ ከዳኑት ጋር ቁጠረን። በአንድ ልጅ በእርሱ ያለ ክብር ስላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። ሁሉን የምትይዝ ጌታ ሆይ እንለምንሃለን፣ እንማልድሃለን። በመላው ሌሊት እንደጠበቅከን ወደ ቀደሙ ብርሃን ዳግመኛ እንዳደረስከን በሚመጣው ሌሊት ጠብቀን። ፍቅርን ያለ ኃጢአት በሰርክና በሌሊት ስጠን። ከሌሊት ፍርሃት ወደ ጨለማ ከሚወስደው ሐዘን አድነን። ከአመፀኛና ከሐሰተኛ ሰው ጠብቀን። ሰው እንደመሆናችን የበደልነው የተሰወረውን ይቅር በል። አንተ እግዚአብሔር ሰው ወዳጅ ነህና በአንድ ልጅ በእርሱ ያለ ክብር ስለአንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። አቤቱ እስከ መቼ ፈጽመህ ትረሳኛለህን? እስከ መቼ በነፍሴ ሐዘን እኖራለሁን? እስከ መቼ በነፍሴ ሐዘን እኖራለሁ? እስከ መቼ ልቤ ሁልጊዜ ትጨነቅብኛለችን? እስከ መቼ ጠላቶች በእኔ ላይ ይታበያሉን? አቤቱ አምላኬ የተመለከተኝ ስማኝ። ለሞት እንዳያንቀላፉ ዓይኖቼን አብራቸው። ጠላቶች አሸነፍነው እንዳይሉ የሚያስጨንቁኝ እኔ ብናወጽ ደስ እንዳይላቸው። እኔ ግን በቸርነቱ ታመንኩ፣ ልቤም በማዳን ደስ ይለዋል። የረዳኝ እግዚአብሔርን አመሰግነዋለሁ፣ ለልዑል እግዚአብሔርን ስምም እዘምራለሁ። የስጦታ መጀመሪያ ኢየሱስ ክርስቶስ ሆይ የዓለምን ኃጢአት የምታርቅ የእግዚአብሔር በግ አንተ ነህና ይቅር በለን። በአባትህ በጥበቡ መስፈርት ከሰማይ ወርደሃልና አንተ የፈጠርከው የማይተለዋጭ የሆነ ፍጥረትን ታድን ዘንድ በንፋስ ክንፍ የሚሄዱትን መላእክት
ደቂቃንን የሚያገለግሉትን የእሳት ነበልባል የሚያደርጋቸው። ምድር አይቶ እንድትንቀጠቀጥ ያደርጋታል። ተራሮችን ይዳስሳቸዋል፣ ይጨሳሉ። ዓለምን ያዝክ አንተ አምላካችን እግዚአብሔር ሆይ በስጦታ መንፈስ ወገኖችን አድናቸው። አቤቱ አምላካችን ሆይ በስጦታ መንፈስ ወገኖችን ደስ አሰኛቸው። ጭንቁን ነገር የምታቀል የተቸገረውን የምትረዳ አንተ ነህ። የሐዋርያት ጌጣቸው የነቢያን ገንዘባቸው ተስፋ ላጡ ሰዎች ተስፋቸው ሙታንን የምታነሳቸው ኢየሱስ ክርስቶስ ሆይ ለአብ ኃይሉ ጥበቡ የምትሆን አንተን እናመሰግንሃለን፣ ዛሬም ዘዘውትርም ለዘላለሙ አሜን። አቤቱ ጸሎቴን ስማ፣ ጩኸቴም ወደፊት ይድረስ። በመከራዬን ቀን ፊትህን ከእኔ አትመልስ፣ ጆሮህን ወደ እኔ አዘንብል። በጠራሁ ቀን ፈጥነህ ስማኝ። ዘመኑም እንደ ጢስ አልቋልና ጡንቻዎቼም እንደ ሳር ደርቀዋልና። ተቀሰፍኩ፣ ልቤም እንደ ሳር ደረቀ። እህል መብላት ተረስቶኛልና ከጩኸቴ ድምፅ የተነሳ ሥጋ በአጥንቶቼ ላይ ተጣበቀ። እንደ ሜዳ አህያ ሆንኩ፣ ሌሊትም በወና ቤት እንዳለ እንደ ጉጉት ሆንኩ። ጠላቶች ሁልጊዜ ይሰርቡኛል፣ የሚያሳድዱኝ ተማማሉብኝ። አመድን እንደ ልቅም ያለውና ጠላቶች ሁልጊዜ ይሰርቡኛል፣ የሚያሳድዱኝ ተማማሉብኝ። አመድን እንደ ልቅም ያለውና መጠጤን ከእንባዬ ጋር ጠጥቻለሁና ከቁጣ መቅሰፍት የተነሳ አንተ ጥለኸኛልና። ዘመኔም እንደ ጥላ አለፈ፣ እኔም እንደ ሳር ደርቄአለሁ። አንተ ግን አቤቱ ለዘላለም ትኖራለህ። መታሰቢያ ለልጅ ልጅ ነው። አንተ ተነስ፣ ጽዮንን ይቅር በላት፣ ይቅር ትላት ዘንድ ጊዜዋ ነውና ዘመኗም ደርሷልና። ባሪያዎቹ ድንጋዮችን ወዷልና መሬቷንም አክብሯታልና። አቤቱ አሕዛብ ስምህን፣ ነገሥታት ሁሉ ክብርን ይፍሩ። እግዚአብሔር ጽዮንን ይሠራታልና በክብሩም ይገለጣል። ወደ ደዌ ጸሎት ተመልከት፣ ልመናቸውን አልናቀም። ይቺ ለሚመጣ ትውልድ ተጻፈች። የሚፈጠር ሕዝብ እግዚአብሔርን ያመሰግነዋል። ከሰማይ ሆኖ መቅደሱን ተመልክቷል። እግዚአብሔር ከሰማይ ሆኖ ምድርን ጎብኝቷል። የእስረኞቹን ጩኸት ይሰማ ዘንድ፣ የተገደሉት ሰዎች ያድን ዘንድ። የእግዚአብሔር ስም በጽዮን ምስጋና በኢየሩሳሌም ይነግሩ ዘንድ። አሕዛብ በአንድነት በተሰበሰቡ ጊዜ ነገሥታትን ለእግዚአብሔር ይገዙ ዘንድ በኃይሉ ጎዳና መለሳቸው። የዘመኔም ማነስ ንገረኝ፣ በዘመኔም እኩሌታ አትውሰደኝ። ዓመታቶች ለልጅ ልጅ ናቸው። አቤቱ አንተ አስቀድመ ምድር መሠረት። ሰማያት የእጆች ሥራ ናቸው፣ እነሱ ይጠፋሉ፣ አንተ ግን ትኖራለህ። ሁሉም እንደ ልብስ ያረጃል፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ፣ ዓመታትህ ከቶ አያልቅም። የባሪያዎቹ ልጆች ይኖራሉ፣ ዘራቸው ለዘላለም ይጸናል። አቤቱ ከክፉ ቀን መከራ ከጥፋት ሰዓቶች ታድነን ዘንድ ከክፉ ሰዎች ተንኮል ከሀኬትም ከጽርሃት ድንገት ከሚመጣብን መከራ አቤቱ አምላካችን በዚህ ሰዓት አድነን። ዓለምን ያዝክ አምላካችን እግዚአብሔር አንተ ነህ። አቤቱ አምላካችን ረድኤት ድኅነት የሚገኝ ከአንተ ዘንድ ነውና ጌትነት የተማጸነ ሁሉ ባሪያህን ዳዊትን ከክፉ ጦርነት ያዳንከው፣ ዳንኤልን ከአናብስት አፍ፣ ሶስናን ከረበናት፣ አናንያ አዛርያ ሚሳኤልን ከባቢሎን እሳት ያዳንካቸው አቤቱ አምላካችን እኛን ከአላውያን ከዓመፀኛ ትውልድ አድነን። ነፍሳችንና ሥጋችንን በቸርነት ጠብቅ። ቤተ ክርስቲያናችንን በምስጋና በጸሎት በቀናች ሃይማኖት ጠብቅ። አምላካችን ሆይ ይቅር በለን። አባታችን በሰማይ የምትኖር ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ ለሰይጣን ከመሸነፍ ከመዋረድም ከመውደቅም አድነን። በየጊዜው በየሰዓቱ ያሉ ያለ ድካም ያለ ሀኬት እናገለግል ዘንድ እርዳን። በአንድ ልጅ በእርሱ ያለ ክብር ላንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። አቤቱ በመዓትህ አትቅሰፈኝ፣ በመቅሰፍትህም አትገስጸኝ። ፍላጻዎች ወግተውኛልና እጆችን በላይ ላይ ከብደውብኛልና። ከቁጣ ፊት የተነሳ ለሥጋ ድነት የለውም፣ ከኃጢአቴ ፊት የተነሳ ለአጥንቶቼ ሰላም የላቸውም። ኃጢአቴ ከራሴ ፀጉር በዝቷልና እንደ ከባድ ሸክም በላይ ላይ ከብዶኛልና። ከስንፍና ፊት የተነሳ አጥንቶቼ ሸተቱ በሰበሱ። እጅግን ጎበጥኩ፣ ሁልጊዜም በትካዜ እመላለሳለሁ። ነፍሴም ስድብ ጠግባለችና ለሥጋዬ ድነት አጣሁ። ታመምኩ፣ እጅግም ተሰቃየሁ፣ ከልቤም ማዘን የተነሳ ጮኻለሁ። አቤቱ ፈቃድ ሁሉ በፊትህ ነው፣ ጩኸቴም ከአንተ አይሰወርም። ልቤም ይደነግጥብኛል፣ ኃይሌም ተወኝ።
የዓይኖችን ብርሃን ፈዘዙብኝ። ወዳጆቼ ባልንጀሮቼ ባላጋራ ሆነኝ። ከበው ደበደቡ፣ ዘመዶችም ተስፋ ቆርጠው ተለዩኝ። ነፍሴም የሚሻት በረቱብኝ። መከራዬን የሚፈልጉ ከንቱ ተናገሩ። ሁልጊዜ ያጠፉ ዘንድ በሽንገላ ይማክራሉ። እኔ ግን እንደማይሰማ ሰው አፉ መናገር እንደማይችል ሰውን አፉ እንደማይከፍት ድዳ ሆንኩ። እንደማይሰማም ሰው አፉ መናገር እንደማይችል ሰውን አቤቱ በአንተ ታምኛለሁ። አቤቱ አምላኬ አንተ ስማኝ። የጠላቶች መዘባበቻ አታድርግ ብያለሁና። እግሬም ቢሰነካከል በእኔ ላይ ብዙ ነገር ይናገራሉ። እኔን ሲገርፉ ዘንድ አቆሰሉኝ። ቆስሌም ሁልጊዜ በፊት ነውና በደሌ እናገራለሁ። ስለ ኃጢአቴም እተክዛለሁ። ጠላቶቼ ሕያው ናቸው፣ ይበረቱብኛል። በአመፅም የሚጠሉኝ ብዙ በጎ በአንቷም ክፉን የሚመልሱልኝ ጽድቅ ስለተከተልክ ይከሱኛል። እንደ ርኩስ በድን ወንድሞቻቸውን ጣሉ። አቤቱ አንተ አትጣለኝ፣ አምላኬ ከእኔ አትራቅ። አቤቱ የመድኃኒቴ አምላክ ሆይ እኔን ለመርዳት ፍጠን። ሁሉን የምትይዝ እግዚአብሔር ሆይ እንለምንሃለን፣ እንማልድሃለን። ለታመሙት አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናቶችንም ጨምሮ ሕይወታቸውን ስጣቸው። የደዌ መንፈስን ማርቅ፣ ደዌን ሁሉ ሕመም ሁሉ ከእነሱ አሳርፍ። አቤቱ ይቅርታ ፈጥኖ ይደረግልን። ነፍስን የምታድን ስጋን የምታድን ሥጋ ደመ ሁሉ የምትጎበኛ አንተ ነህ። በርኩሳን መናፍስት የሚጨነቁትን ነጻ አድርግ። የተጨነቀችውን የተቸገረችውን ሰውነት ፍጹም ረፍት ሰጥተህ አሳርፍ። ደዌን ሁሉ ከዚህ ቤት አስወጥተህ ስደድ። ከየራሳችን የቁራኝነት ደዌ ያርቅ። ፍጹም ደህንነትን ስትል አንድ ልጅ በእርሱ ያለ ክብር ስለአንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬም ለዘውትርም ለዘላለሙ አሜን። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት ኃጢአቴን ደምስስ። ከበደሌም ፈጽመህ እጠበኝ፣ ከኃጢአቴም አንጻኝ። በደሌን አውቄአለሁና ኃጢአቴ ሁልጊዜ ከፊትህ ነውና። አንተን ብቻ በደልሁ፣ በፊትም ክፋትን አደረግሁ። በነገርህ ትጸድቅ ዘንድ በፍርድም ታሸንፍ ዘንድ እነሆ በኃጢአት ተፀነስኩ፣ እናቴም በዓመፃ ወለደች። እውነትን ወደድክ፣ የማይነገር ስውር ስጦታን አስታወቅከኝ። በእርሱም ምልጨኝ እነጻማለሁ፣ ጠባይ ከበረዶ ይልቅ ነጭ እሆናለሁ። ሐሴትና ደስታ አሰማኝ፣ የጻድቃን አጥንቶች ደስ ይላቸዋል። ከኃጢአቴም ፊት መለስ፣ በደሌ ሁሉ ይደምሰስ። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ከፊትህም አትጣለኝ፣ ቅዱስ መንፈስም ከእኔ አትውሰድብኝ። ደስታና ማዳን ስጠኝ፣ በጽኑ መንፈስም አጽናኝ። መንገድን ለኃጥአን አስተምራቸው ዘንድ ዝንጎች ወደ አንተ ይመለሱ ዘንድ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። አንደበቴም በአንተ ጽድቅ ደስ ይለዋል። አቤቱን ከንፈሮችን ክፈት፣ አፌን ምስጋናውን ያውራ። መስዋዕትን ብትወድስ በሰጠው ነበር፣ የሚያቃጥለው መስዋዕት ደስ አያሰኝም። የእግዚአብሔር መንፈስ የዋህ መንፈስ የተዋረደውን የዋሃውን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰማምራት፣ የኢየሩሳሌም ቅጥሮች ይታነጹ። የጽድቁን መስዋዕት መባውን የሚያቃጥሉ መስዋዕት በወደድ ጊዜ በመሰዊያው ላይ ፍሬዶች ይሰዋሉ። አቤቱ ምሕረትህ ፈጥኖ በላያችን ላይ ትደረግ። የፊትን ብርሃን በሰውነታችን ላይ የሚያድን ምሕረት ይምጣ። ደስ የሚያሰኝ ቸርነት ይገለጽ። አቤቱ ከክፉ ነገር ከስህተት ሁሉ ጠብቀን፣ እንደተናገርከው ተቀበለን። በእኛና በአንተ መካከል ሰላምን አድርግ። የበደልነው ወደ አንተ መመለስ ይቻልሃልና፣ ቁጥር በሌለው ቦታ ሁሉ እንሰግድልሃለን። ድካማችንን ትሸከማለህ፣ ኃጢአታችንም ትታገሳለህ። አቤቱ አምላካችን እግዚአብሔር አንተ መሐሪ ነህና፣ እግዚአብሔር ይጠብቀኛል፣ የሚያሳጣኛለን። በለመለመ መስክ ያሳድረኛል። በዕረፍቱ ዘንድም አሳደገ። ነፍስ የመለሳ ስለቱን በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትር ምርኩዝ እነሱ ያጽናኑኛል። በፊቴ ገበታ አዘጋጀልኝ፣ በሚያሰቃዩ ሰዎች ፊት ለፊት ራሴን በዘይት ቀባህ። ጽዋም የተትረፈረፈ ነው ያረካልም። ምሕረትህ በሕይወቴ ዘመን ሁሉ ይከተለኛል። በእግዚአብሔር ቤት ለረጅም ዘመን እኖር ዘንድ እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ነውና። የአማልክትን አምላክ አመስግኑት፣ ምሕረቱ ለዘላለም ነውና። ጌቶች ጌታ አመስግኑት፣ ምሕረቱ ለዘላለም ነውና። እሱ ብቻውን ታላቅ ታምራትን ያደረገ ምሕረቱ ለዘላለም ነውና። ሰማያን በጥበቡ የሰራ ምሕረቱ ለዘላለም ነውና። ምድርን በበላይ ያጸና ምሕረቱ ለዘላለም ነውና። ብቻውን ታላላቅ ወራነትን የሰራ ምሕረቱ ለዘላለም ነውና። ለፀሐይ ቀንን ያስገዛው ምሕረቱ ለዘላለም ነውና። ለጨረቃና ለከዋክብት ሌሊትን ያስገዛቸው ምሕረቱ ለዘላለም ነውና። ከበኵራቸው ጋር ግብፅን የመታ ምሕረቱ ለዘላለም ነው። እስራኤልን ከመካከላቸው ያወጣ ምሕረቱ ለዘላለም ነውና። በጸናች እጅ በተዘረጋችም ክንድ ምሕረቱ ለዘላለም ነውና። የኤርትራን ባህር ፈጽሞ የከፈለ ምሕረቱ ለዘላለም ነውና። እስራኤልን በመካከሉ ያሳለፈ ምሕረቱ ለዘላለም ነውና። ፈርዖንና ሰራዊቱን በኤርትራ ባህር ውስጥ የጣለ ምሕረቱ ለዘላለም ነውና። ሕዝቡን በምድረ በዳ የመራ ምሕረቱ ለዘላለም ነውና። ታላላቅ ከዓለት ውሃን ያፈለቀ ምሕረቱ ለዘላለም ነውና።
ታላላቅ ነገሥታትን የገደለ ምሕረቱ ለዘላለም ነውና፣ ጽኑዓን ነገሥታትን የገደለ ምሕረቱ ለዘላለም ነውና፣ የአሞራውያን ንጉሥ ሲሆንን ምሕረቱ ለዘላለም ነውና፣ የባሳ ንጉሥ አግን ምሕረቱ ለዘላለም ነውና፣ ርስት አድርጎ የሰጠ ምድራቸውን ምሕረቱ ለዘላለም ነውና፣ ለባሪያው ለእስራኤል ርስት አድርጎ የሰጠ ምሕረቱ ለዘላለም ነውና፣ እግዚአብሔር እኛን በመዋረዳችን አስቦናልና ምሕረቱ ለዘላለም ነውና፣ ከጠላቶቻችን እጅ አድኖናልና ምሕረቱ ለዘላለም ነውና፣ ለሥጋ ሁሉ ምግብን የሚሰጥ ምሕረቱ ለዘላለም ነውና፣ የሰማይን አምላክ አመስግኑት። ምሕረቱ ለዘላለም ነውና፣ የሰማይን አምላክ አመስግኑት። ምሕረቱ ለዘላለም ነውና፣ የሰማይን አምላክ አመስግኑት። ምሕረቱ ለዘላለም ነውና፣ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድናል። በላባዎቹም ይጋርዳል፣ በክንፎቹ በታች ትተማመናለህ። ዕለቱ እንደ ጋሻ ይከባል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሆን ከክፉ ነገር፣ ከአደጋ ከጥንካሬን አትፈራም። በአጠገብህ ሺህ በቀኝ 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑል መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገድ ሁሉ ጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና፣ እግርህም በድንጋይ እንዳይሰነካከል በእጆቹ ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለሁ። በመከራም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለንጽሕት ለቅድስት ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንንም አስተሰርይልን። በጌታችን መኖር ቤት ጸሎታችንን አሳርጊልን። ይህንን ኅብስት ላበላን፣ ይህንን ጽዋ ላጠጣን፣ ምግባችንና ልብሳችንን ላዘጋጀልን፣ ኃጢአታችን ሁሉ ለታገሰልን፣ ክቡር ደሙን ቅዱስ ሥጋውን ለሰጠን፣ እስከዚህ ሰዓትም ላደረሰን ለእሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለቅድስት ለድንግል ማርያም ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘውትር በየጊዜያቱና በየሰዓቱ ምስጋና ይገባል። በእውነት የጽድቅ ብርሃን የሚሆን አምላካችንን ክርስቶስን የወለድሽልን ንጽሕት ወይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታ ያደርግ ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ወደ ጌታችን ለመኝልን። በእውነት ለሰው ወገን አማላጅ የምትሆኚ አምላክን የወለደሽ ንጽሕት ቅድስት ድንግል ማርያም ወይ ደስ ይበልሽ። የኃጢአታችን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ድንግል የምትሆኚ ንጽሕት ድንግል ወይ ደስ ይበልሽ። የባህሪያችን መመኪያ ወይ ደስ ይበልሽ። አምላካችንን አማኑኤልን የወለድሽልን ወይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታስቢን ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። የምሕረት አባት የይቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምሕረቱን ቸርነቱን የላክልን ይቅር የሚበለን ለቃሉም ተገዢ አድርገን ትእዛዙ እንድንጠብቅ እሱ ይርዳን። ለዓለሙ ሰላም ለእኛ ለሕዝበ ክርስቲያኑ መረጋጋትን ያድለን ይስጠን። የምሕረት አባት የይቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምሕረቱን ቸርነቱን ያብዛልን። እንደ ይቅር ባይነቱ ይቅር ይበለን። አገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋት ከመለያየት ይጠብቅልን። እኛንም ልጆቹን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሁላችንን የሚጠብቀን ለቃሉም ተገዢ አድርገን ትእዛዙ እንድንጠብቅ ይርዳን። አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን
አጽራሪ ምዕመናንን ያስታግስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይመልሳቸው፣ ይሰብስባቸው፣ ለቃሉም ተገዥ ያድርጋቸው። የምሕረት ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምሕረቱን ቸርነቱን ያብዛልን። በሕመም ላይ ላሉ ወገኖቻችን በየቤታቸው በየሆስፒታሉ ተኝተው ለሚሰቃዩ ፈውሱን ጤናውን ያድላቸው፣ ሰላሙን የሚስጣቸው። በጸሎት አስቡን አትርሱን አስታውሰን ብለው የተማጸኑትን በምሕረቱ በቸርነቱ ሁላችንንም ያስበን፣ ሀሳበ ልቦናችንን ይሙላለን ይፈጽምልን። የሚጻረረን ተጻራሪ የዲያብሎስ ሰራዊት ከእግራችን በታች ይጣልልን። ለቅድስት ቤተ ክርስቲያን አስራት በኩራት የምታወጡ የተራበ የምታበሉ የተጠማ የምታጠጡ መልካም ስራ ለምትሰሩ ስጦታችሁን ለኃጢአት መደምሰሻ ለዲያብሎስ ድል መንሻ ለመንግሥተ ሰማያት መውረሻ አድርጎ ይቀበልላችሁ። የምሕረት አባት የይቅርታ ባለቤት ምሕረቱ ቸርነቱ የበዛ በትዳር ያላችሁ ትዳራችሁን ይባርክ፣ ልጆቻችሁን ይባርክ፣ መልካም ስራችሁን ይባርክላችሁ። ትዳር ለሌላችሁ ንጹሕ ትዳር፣ ልጅ ለሌላችሁ ልጅ፣ ስራ ለሌላችሁ ተመስገን የምትሉበትን ስራ ያድላችሁ። በእስር ቤት ያሉትንም ያስፈታልን፣ በስደት ዓለም ያሉትንም ይሰብስብልን። አምላካችን ለእንጀራ ብለው ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ የተሰደዱትን ስብሰብ አድርጎ ወደ ባታቸው፣ ወደ ዘመዶቻቸው፣ ወደ ቤተሰቦቻቸው ወደ አሰቡበት መንገድ እንዲገቡ የእሱ ቅዱስ ፍቃድ ይሁን። አምላካችን ተጻራሪ የዲያብሎስ ሰራዊትን አባቶቻችን ድል እንዳደረጉት ኃይሉን ጸጋውን በረከቱን እንደሰጣቸው ለእኛም ለልጆችህ ለፍጥሮች ኃይልን ብርታትን ለሁላችንም አድለን ስጠን። ምሕረትና ቸርነት የበዛ ስጋችን ውስጥ እየገባ ደዌ እየሆነ በሽታ እየሆነ ይህንን የዲያብሎስ ሰራዊትን እንደ ሰም አቅልጠህ አጥፋልን፣ አንሳልን፣ አስወግድልን። አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችንንም ጠብቀን። እግዚኦ 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 ከሚያስብል መከራ ሰውረን። አሜን። ስለ እናትህ ስለ ቅድስት ድንግል ማርያም ብለህ ማረን፣ ይቅርም በለን። ስለ ቅዱሳን መላእክት፣ ስለ ቅዱሳን ነቢያት፣ ስለ ቅዱሳን ሐዋርያት፣ ስለ ቅዱሳን ሰማዕታት፣ ስለ ቅዱሳን ጻድቃን፣ ስለ ቅዱሳን አበው መሐሪው ጌታ፣ ስለ ሰማዕቱ ስለ ቅዱስ እስጢፋኖስ፣ ስለ ጻድቁ ስለ አቡነ ገሪማ፣ ስለ ደጋጎች አባቶቻችን ብለህ ማረን፣ ይቅርም በለን፣ ራራልን። ሳይገባን ቅዱስ ስምን እንዲህ ብለን እናመሰግንሃለን፣ እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ኦ ሊቀ ኢየሱስ ክርስቶስ ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝበከ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ቅዱስ የሆነው ጌታ አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለሱ ይሁን። ማምላክ ወላዲት አምላክ ቅድስት ንጽሕት ድንግል ማርያም ስሟ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጸበት
ስጋውን የቆረሰበት ደሙን ያፈሰሰበት መስቀሉ። ክብርና ምስጋና ለሱ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን፣ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ኢይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የማምላክ የቅድስት የንጽሕት የድንግል ማርያም የአስራት የአደራ የቃል ኪዳን ልጆች የቅዱሳን ወዳጆች የመስቀሉ አማኞች ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናቶችንም ጨምሮ በሰበሰበን በወደደን ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን አደራችሁ? አሜን። ልዑል አምላክ ቅዱሱ ጌታ እግዚአብሔር ይመስገን። እንኳን ለዚች ሰዓት ለዚች ደቂቃ እግዚአብሔር ሁላችንንም አገናኘን አደረሰን። ክብር ምስጋና ለእሱ ይሁን። ቸርነቱ፣ ምሕረቱ፣ ይቅርባይነቱ፣ አባትነቱ ያልተለየን፣ እኛ ስንርቅ እሱም አይርቀን፣ እኛ ስንሸሽ እሱም አይሸሸን፣ እኛ ስንቀያየር እሱም አይቀያየርብን፣ የማይለዋወጥብንን አባታችንም እናታችንም ነው። እግዚአብሔር ሁሉ ነገራችን ነው። ስለዚህ እኛ ደካሞች ነን፣ ኃይልን ይሰጠናል። አባቶችን ያበረታ፣ እናቶቻችንን ያበረታ፣ በእምነት እንዲጸኑ ያደረገ፣ እኛም በእምነት እንድንጸና የእነሱን ፈለግ እንድንከተል እግዚአብሔር አምላካችን ሁላችንንም ይርዳን። እንደነ ቅዱስ እስጢፋኖስ የሚሰሩትን ያውቁምና ይቅር በላቸው እያለ ለሌሎቹ ይጸልይ ነበር። ክርስትና እንደዚህ ነው። ተግባብቶ ተደጋግፎ ተሳስቦ መኖር ነው። ይሄ ነው እግዚአብሔርን ፈርቶ ለእግዚአብሔር ተገዝቶ እውነትን በእውነት እየመሰከሩ ለእውነት ተገዝቶ መኖር ነው ክርስትና ማለት። ዝም ብሎ እንዲያው እዚህ ማለት ሳይሆን በእውነትና ለእውነት ተገዝቶ መኖር ነው። በቃ እግዚአብሔር አምላካችን ፈጣሪያችን ነው። እሱን ተከትሎ መኖር ነው። ብዙ ጊዜ ሰውን ስንከተል እንታወካለን፣ መንገድ እንስታለን። ሰውን አይደለም መከተል ያለብን። መከተል ያለብን አምላካችንን እግዚአብሔርን ብቻ ነው። ስለዚህ አባቶቻችን ለዚህ ነው ክርስትናው ገብቷቸው የክርስትናው ዓላማን ተረድተው ሞት አልፈሩም። በስጋቸው ብዙ መከራ ቢደርስባቸው በስጋቸው የተለያየው መከራን ተቀብለው፣ ስለዚህ 7ቱ ሰማያት ተከፍቶ መመልከት ማለት ቀላል አይደለም። ስለዚህ ያያችሁት እንዲህ ክርስትና ማለት እንደዚህ ነው። እኛ እንቅፋት ሲመታን ቡፉ የምንል ግራ የምንጋባ እግዚአብሔር ረስቶኛል የምንል ከሆነ ክርስትናው አልገባንም ማለት ነው። ለዚህ ነው ብዙ ጊዜ ጭንቀት ውስጥ፣ ፈተና ውስጥ፣ መከራ ውስጥ የምንወርቀው። እምነታችን ስለሚዋዥቅ ነው። በእምነት አንጸናም። እኔ ክርስቲያን ነኝ አለ ሰማዕቱ ቅዱስ ቂርቆስ፣ ሕፃኑ ቂርቆስ እኔ ክርስቲያን ነኝ። ክርስትናው ሲገባን ለእውነት እንገዛለን፣ በእውነት መንገድ እንሄዳለን ማለት ነው። ስለዚህ ክርስቶስን ተከትለን እንጓዛለን ማለት ነው። መሪያችን እሱ ነው። ፈጣሪያችን እሱ አምላካችን፣ መጋቢያችን፣ አጠጫችን፣ አልባሻችን፣ የሚያጽናናን፣ ስንወርቅ የሚያነሳን፣ ስንበድል ይቅር የሚበለን አባታችን ነውና እግዚአብሔር አምላካችን ሁላችንን የሚጠብቀን የአባቶቻችን የቅዱስ እስጢፋኖስ በረከት ምልጃው አይለየን። እግዚአብሔር ከሁላችን ጋር ይሁን። ሰማያት ተከፍተው ያየኸው ምስጢር ወልድ በአባቱ ቀኝ ተቀምጦ በክብር ቅዱስ እስጢፋኖስ ቀዳሚ ሰማዕት ዓለምን ምኞቱን አሸነፈው በእውነት። ሰማያት ተከፍተው ያየኸው ምስጢር ወልድ በአባቱ ቀኝ ተቀምጦ በክብር ቅዱስ እስጢፋኖስ ቀዳሚ ሰማዕት ዓለምን ምኞቱም አሸነፍከው በእምነት። የኮከብ ምልክት የሰማይ ጌጥ ነህ፣ እንደ መላእክቱ አምላክን ያየህ የሃይማኖት ፈትር አዲስ ኤልያስ
ስልጣን የተሰጠ ከመንፈስ ቅዱስ ስልጣን የተሰጠ ከመንፈስ ቅዱስ ሰማያት ተከፍተው ያየው ሚስጥር ወልድ በአባቱ ቀኝ ተቀምጦ በክብር ቅዱስ እስጢፋኖስ ቀዳሚ ሰማዕት ዓለምን ምኞትም አሸነፍከው በእምነት ከምኵራብ አውጥተው ቢወግሩ በድንጋይ ተሰክተው ነበር ዓይኖቹ ሰማይ ላይ ከቶ የሚያረጉትን አያውቁትም ብለህ ይቅር እንዲላቸው ወደ አምላክ ጸለይክ ይቅር እንዲላቸው ወደ አምላክ ጸለይክ ሰማያት ተከፍተው ያየኸው ምስጢር ወልድ በአባቱ ቀኝ ተቀምጦ በክብር ቅዱስ እስጢፋኖስ ቀዳሚ ሰማዕት ዓለምን ምኞትም አሸነፍከው በእምነት ተግተህ የምትፋጠን ለተልእኮ ሚስጥር ሞገስ አለህና በቅድመ እግዚአብሔር የድል አድራጊዎች የሰማዕታት መሪ ቅዱስ እስጢፋኖስ ጽድቅን አስተማሪ ቅዱስ እስጢፋኖስ ጽድቅን አስተማሪ ሰማያት ተከፍተው ያየው ምስጢር ወልድ በአባቱ ቀኝ ተቀምጦ በክብር ቅዱስ እስጢፋኖስ ቀዳሚ ሰማዕት ዓለምን ምኞትም አሸነፍከው በእምነት ምሕረት ልታሰጥ ለእኛ ቁምልን ከደመና ሆነ ቃልን አሰማን እያስከበርን እስጢፋኖስ ሰማዕት ያስምረን ያስታርቀን ያንተ ቅዱስ ጸሎት ያስምረን ያስታርቀን ያንተ ቅዱስ ጸሎት ሰማያት ተከፍተው ያየኸው ምስጢር ወልድ በአባቱ ቀኝ ተቀምጦ በክብር ቅዱስ እስጢፋኖስ ቀዳሚ ሰማዕት ዓለምን ምኞትም አሸነፍከው በእምነት ሰማያት ተከፍተው ያየኸው ምስጢር ወልድ በአባቱ ቀኝ ተቀምጦ በክብር ቅዱስ እስጢፋኖስ ቀዳሚ ሰማዕት ዓለምን ምኞትም አሸነፍከው በእምነት የሰማዕቱ የቅዱስ እስጢፋኖስ ምልጃ ጸሎት በረከቱ አይለየን። እንግዲህ ያው ሰማያትን ተከፍቶ ሊያይ የቻለው ልቡን ለእግዚአብሔር ስላስገዛ ስለታዘዘ በእምነት ስለጸና ነው። እነዚያን ገዳዮቹን ድንጋይ አንስተው ሲቀጠቅጡት እሱ ሰባቱ ሰማያት ተከፍቶ ይመለከት ነበር። እንደዚህ ያለ ጸጋ እንዲህ ያለ ክብር ነው ያላቸው አባቶቻችን። ስለዚህ አባቶቻችን ጸሎት ምልጃ አይለየን። ቃል ኪዳን ተሰጥቶታል። ሰማዕቱ ቅዱስ እስጢፋኖስ የምሕረት አባት የይቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይቅር ይበለን፣ ለቃሉን ተገዥ ያድርገን። እንዲህ ነው አባቶችን በእምነታቸው እንግዲህ ጸንተዋል፣ በእምነት በርትተዋል። ስለዚህ እምነታቸውን አጠንክረው ይዘዋል ማለት ነው። እኛም በእምነት እንድንጸና አምላካችን እግዚአብሔር ሁላችንንም ይፍቀድልን። እግዚአብሔር ሲፈቅድ በእምነት እንጸናለን፣ እግዚአብሔርን እንግዲህ እንከተላለን ማለት ነው። ብዙ ሰው እግዚአብሔርን ስለማይከተል ለዚያ ነው ከእግዚአብሔር የሚርቀው፣ ከእግዚአብሔር የሚሸሸው። ከእግዚአብሔር መሸሽ በረከት ማጣት፣ በረከትን መራቆት ማለት ነው። አባቶቻችን ለዚህ ነው ከእግዚአብሔር ሳይሸሹ ከአንተ ወደ ማን እንሄዳለን? ከአንተ ወደ ማን እንሸሻለን? ስለዚህ ወደ ባህር ብገባ አንተ አለ፣ ወደ ሰማይ ብወጣ አንተ አለ። ከእግዚአብሔር የሚያመልጥ ማንም የለም። ስለዚህ በእግዚአብሔር እጅ የተያዝን ስለሆንን ማለት ነው። አምላካችን እግዚአብሔር ግን መሐሪ ነው፣ ይቅር ባይ ነው፣ ደግ አባት ነው። ምሕረቱ ቸርነቱ የበዛ አምላክ ስለሆነ ማለት ነው። እና ያው የዛሬው ወንጌል እንግዲህ በቅዳሴውም ሲነበብ የነበረው ሲነገርም የነበረው ሲተረክም የነበረው ያው ትወደኛለህን ነው። ጌታ ኢየሱስ ሞቶ ከተነሳ በኋላ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው
እና ተማሪዎች አሳ ለማጥመድ ወደ ወንዝ ሄደው ሌሊቱን ሁሉ ደከሙ። ምንም ማግኘት አቅቷቸው ተስፋ ቆርጠው ሳሉ ክርስቶስ መጥቶ ባመለከታቸው ቦታ መረባቸውን በመጣላቸው እንደ ቃሉ ብዙ አሳዎችን እንዳገኙ ወንጌሉ ይነግረናል። ስለዚህ ሌሊቱን ሁሉ እንግዲህ ሲደክሙ አድረዋል፣ ሲለፉ አድረዋል። ግን አንዳች አሳ ማግኘት ተስኗቸዋል፣ አልቻሉም። ስለዚህ ግን እግዚአብሔር መረባቸውን በስተ መርከቡ ቀኝ ጣሉት። ከዚያ በኋላ ያው የሚያገኙት በረከት ልዩ ነው ማለት ነው እና ጎትተው ማውጣት ነው ያቃታቸው። እሱ ባዘዛቸው መሰረት፣ እሱ በመራቸው መሰረት ያንን መረባቸውን በቀኝ ጣሉት። ከዚያ ጎትተው እስከ ማውጣት ያቃታቸው አባቶቻችን ደቀ መዛሙርቱ እና ጌታም እንዳወቀ ከእነሱ ጋር እንደበላ በዮሐንስ ወንጌል ምዕራፍ 21 ቁጥር 1 እስከ 14 እናነባለን፣ እናገኘዋለን። ከቁጥር 15 ጀምሮ ደግሞ ከማዕዱ በኋላ መድኃኒታችን ለቅዱስ ጴጥሮስ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? ይህ ጥያቄ ምልክት ነው። ትወደኛለህን አለው። አሁን ብዙ ሰው እወድሃለሁ፣ እወድሻለሁ የሚባል ብዙ ነገር አለ። የአፍ መውደድ ማለት ነው። የልብ ሳይሆን የአፍ መውደድ ሞልቷል። አሁን የተቸገረው ትውልዱ ይሄ ነው። ግራ የሚጋባው ይሄ ነው። የሚታወቀው ይሄ ነው። በአፍ ስለሚዋደድ፣ በከንፈር ስለሚዋደድ፣ ስለዚህ ያ ነው። ከልብ ግን የሚዋደድ የለም። ለዚህ ነው በረከተ አልባ በረከተ ባዶ የሚሆነው። የሰው ልጅ በብዙ አይነት በሽታ የሚመታው የሚታመመው። ስለዚህ ከልቡ ፍቅር የለም። ስለዚህ ፍቅር ስለሌለ ነው እና ከዚህ በፊት ጴጥሮስ ሌሎችን ሁሉ እንኳን ቢክዱ እኔ ከቶ አልክድህም ሲል ተናግሮ ነበር። በማቴዎስ 26 ቁጥር 33 ላይ ማለት ነው። ሌሎች ቢክዱህ እኔ ግን አልክድህም፣ ስለዚህ ሌሎች ቢሸሹ እኔ ግን አልሸሽም ያለ ሐዋርያ ነው። እንግዲህ መከራ ሲመጣ ከባድ ነው። ፈተና ሲመጣ፣ መከራ ሲመጣ ሰው ይሸሻል። ስለዚህ ሲኖረን ወይም ስናገኝ ነው ያን ጊዜ ነው ሰው ሰብ በሚለው። አሁን ግን ራሱን በሐሙስ ማሳ ፈተና ስላላወቀ ከጓደኞቹ ይልቅ እወድሃለሁ ብሎ ጓደኞቹን ያላደረጉትን በደል ክደት በእርሱ ላይ ስለፈጸመ በፊልጶስ ቂሳርያ አንተ ክርስቶስ የእግዚአብሔር ልጅ ነህ ባለበት አንደበቱ ሰውየውን አላውቀውም የምትውን አላውቀውም ብሎ ስለካደ በመከራ ጊዜ አብሮት ሊሆን ቀርቶ የሕይወት ቃል ያለ አንተ ትተኸን የት ትሄዳለህን ይል የነበረው ከእርሱ ጋር የነበረው የቀደመው ጊዜው ስለካደ ራሱን በትክክል ስላወቀ አዎ ጌታ ሆይ እኔ እንደምወድህ አንተ ታውቃለህ ሲል መለሰ። እንግዲህ መከራ ሲመጣ ክርስቶስ እንግዲህ በእሱ ላይ እነኛ ጨካኞች፣ ግፈኞች፣ ክፉዎች ብዙ በደል በድለውታል። እንደዚያ ሲቀጠቅጡት፣ ሲያዳፉት፣ ሲወረውሩት፣ ሲጥሉት ጴጥሮስ ከኋላ ይመለከት ነበረ። እየተከተሉ አንተ የክርስቶስ ደቀ መዝሙር ነህ ይሉት ነበር። የለም ይህን ሰው በፍጹም አላውቀውም። አያችሁ ክደት። እንግዲህ እንደዚህ ያለ ክደት አለ። መከራ ሲመጣ፣ ፈተና ሲመጣ ጓደኛ ያለው ሰው ይቀየራል ማለት ነው፣ ይክዳል ማለት ነው። ስለዚህ የለም አላውቀውም። ዛሬ በሐሰት የሐሰትን ሰነድ ሰብስበው ሰዎች ሰውን የሚከሱት፣ ሰውን የሚወነጅሉት ለምንድን ነው? ስለዚህ አያችሁት፣ በልብ እንግዲህ እግዚአብሔርን ስለማያምን ነው ማለት ነው። ይህንን የሚያደርገው የሰው ልጅ ካመነ ግን የሐሰት ክስ፣ የሐሰት ሰነድ አይሰበሰብም። አሁን ሰው ብዕር ይዞ የሰውን ሕይወት ይደልዛል፣ ይፈርዛል፣ መሪ ያደርጋል። ይሄ እኮ ክደት እኮ ነው። ሰው እግዚአብሔር በሕይወት ኑር ያለውን ሰው የሰውን ሕይወት ለማጥፋት ሰው ጎንበስ ቀና፣ ደፋ ቀና ይላል። ለምን? ክፋት ለማድረግ ማለት ነው። እና
ክርስቶስ በመከራው ጊዜ ቅዱስ ጴጥሮስ ሐዋርያው፣ ደቀ መዝሙሩ፣ ተማሪው የለም በፍጹም ይህን ሰው እኮ አላውቀውም ነው ያለው። አያችሁት? ጌታ ግን ምን ብሎታል? ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎታል። አያችሁት? አሁን ዛሬ ጓደኛ ያላችኋቸው በቃ የቅርብ ጓደኛ ነው ያልቃ። በአሁኑ ሰዓት እኮ ዓለም እኮ በጣም ከባድ ውስጥ እኮ ነው ያለው ትውልዱ። ዓለም እኮ ግራ እያጋባችን ያለችው፣ እያወቀችን ያላችሁ። ሰላማችንን እኮ ነስታለች። በሚያብለጨልጩ ነገር እያታለለችን ከእግዚአብሔር እያራቃችን ነው። በክደት ውስጥ የሰው ልጅ እየሄደ እኮ ነው። እኔ እኮ አገልጋይ ነበርኩ፣ እኔ እኮ እንዲህ ነበርኩ የሚሉ ሰዎች እንሰማለን፣ እናዳመጣቸዋለን። ነገር ግን በነበርኩ ጊዜያቸውን ጨረሱት። ስለዚህ አምኖ ጸንቶ መጓዝ ነበረበት አይደል? ስለዚህ ጴጥሮስ መከራውን ስለፈራ ነው። ሌሎች ቢክዱህን ያልከድህም እኔ አልለይህም እስከ ሞት ድረስ ብሎት ነበረ። ነገር ግን ክርስቶስን የያዙት እነኛ ጨካኞች ይዘው ሲያንገላቱት፣ ሲቀጠቅጡት አንተ ማን እስቲ ከመካከላችን የመታ ማን ነው እያሉ ሲያሾፉበት እሳት ዳር አው እነሱ እየሞቁ እየበሉ እየጠጡ ይሳለቁበት ነበረ። እስቲ ንጉሥ ከሆንክ እስቲ አንተ አምላክ ከሆንክ እስቲ ማን ነው ከኛ መካከል ነቢይ ከሆንክ እስቲ ከኛ መካከል ማን የመታ እስቲ በል ተናገር ይሉት ነበር። እሱ ግን ሁሉን የሚያውቅ አምላክ ነው፣ ሁሉን የሚመለከት አምላክ ነው። ነገር ግን እንደ ፍዳቸው እንደ በደላቸው ያላጠፋቸው አምላክ ነው። ስለዚህ አምላካችን እግዚአብሔር መሐሪ ነው፣ ይቅርባይ ነው። መሐሪነቱ፣ ይቅርባይነቱ፣ አባትነቱ ስላልተለየን ማለት ነው። እና ስለዚህ ጴጥሮስ ክዷል። ትወደኛለህ የሚለው እንግዲህ ያ መከራ እንግዲህ የምትዋደዱ ሰዎች መከራ ሲመጣ፣ የተለያየ ጭንቀት ሲመጣ መሸሽ ሳይሆን እስከ ዕለተ ሞት ድረስ ነው መከተል ያለበት፣ እስከ ቀራንዮ ነው መከተል ያለበት። ነገር ግን ጴጥሮስ ያው ክዷል። ያ አንተ ያው እግዚአብሔር ልጅ አንተ ክርስቶስ ነህ ባለበት አንደበት ዛሬ ሰዎችን ባመሰገንበት አንደበታችን፣ ባወደስንበት አንደበታችን ምን እንደምንል ያው ምንም ዝርዝር ውስጥ መግባት አያስፈልግም። ያው ተከርኖ ይብሰል ነው ብዙ ነው የምንለው። የሰው ልጅ እዚህ ጋር ባመሰገንበት አንደበቱ እዚህ ጋር ነው። እግዚአብሔርን ባመሰገንበት አንደበታችን በሌላ የምንጓዝ ከሆነ ይህ አኪያዱ አስቸጋሪ ነው ማለት ነው። ስለዚህ እግዚአብሔርን ባመሰገንበት አንደበታችን ለምንድን ነው አንደበታችን የተፈጠረው? ለምስጋና እኮ ነው። በቃ እግዚአብሔርን እንድናመሰግን ነው። እግዚአብሔርን ፈርተን ለቃሉ ተገዝተን እንድንኖር ነው፣ እንድንክድ አይደለም። አዎ እንድንዋሽ አይደለም፣ እንድናጭበረብር እንድናታልል አይደለም። በእውነትና በእምነት እንድንጓዝ ነው፣ ለቃሉ እንድንገዛ ነው እንጂ ይሄ ካልሆነ የለም። ስለዚህ ቅዱስ ጴጥሮስ አንተ ያው እግዚአብሔር ልጅ ነህ ብሎት በተናገረበት አንደበቱ ስለዚህ ምን አለ? ይህን ሰውዬ አላውቀውም፣ በፍጹም እኮ ነው ያለ፣ በፍጹም አላውቀውም። የልቡን ሐሳብ የሚያውቅ ጌታ የእርሱን እውነተኛና እውነተኝነትን እንደተረዳለት ተማጸነ። አንተ ታውቃለህ አለ፣ ግልገሎችን ጠብቅ አለው። መድኃኒታችን ጥያቄውን በመድገም ትወደኛለህን በማለት ደጋግሞ ጠየቀው። በዚህ ጊዜ ከሌሎቹ ደቀ መዛሙርት አብልጦ የወደው እንደነበረ ሆኖ አልጠበቀም። ጴጥሮስ አዎ ጌታ ሆይ እንደምወድህ አንተ ታውቃለህ ብሎ መለሰ። ጠቦቶችን ጠብቅ አለው። ጌታም የዮና ልጅ ስምዖን ሆይ ትወደኛለህን አለው። እርሱም እንደ ልማዱ እንደወድህ አንተ ታውቃለህ አለ። በጎችን ጠብቅ አለው። አያችሁት እንግዲህ ደጋግሞ የጠየቀው። ስለዚህ ያን ጊዜ ያንን እንትን ባለበት በዚህ አይ አንተ ካዲ ነህ፣ አንተ ክደኸኛል፣ አንተ እንዲህ ብለኸኛል እንኳን አላለውም። አያችሁት እግዚአብሔር ቸር መሆኑን፣ እግዚአብሔር ደግ መሆኑን፣ እግዚአብሔር ቅን መሆኑን፣ ለሰው ልጆች ቅን አስተሳሰብ ያለው አምላክ። እኛንን እኮ ቅን አስተሳሰብ የጎደለን፣ ቅን አስተሳሰብ የሌለን፣ ለቃሉ ያልተገዛን እኛንን እንጂ እግዚአብሔር ለሰው ልጆች የሚያስበው ቅን አስተሳሰብ ነው። አሁን መልካም ሰዎች አሉ እኮ አይደለም? ቅን የሚያስቡ መልካም ነገር የሚያስቡ ገር የሆኑ የዋህ የሆኑ ደግ የሆኑ ትሑታን የሆኑ ስለዚህ እግዚአብሔርን የሚፈሩ ለእግዚአብሔር የሚገዙ ትእዛዙን የሚጠብቁ በዚች ምድር ላይ ብዙ ወገኖቻችን አባቶች፣ እናቶች፣ ወንድሞች፣ እህቶች አሉ እኮ ፈሪሃ እግዚአብሔር በውስጣቸው ያለ። ዝቅ ሲሉ አሁን ብዙ ጊዜ ዝቅ ማለት መዋረድን እንደሚያስቡ ሰዎች አሉ። አይደለም። ዝቅ ማለት ከፍ ማለት ነው። ደጉ ጌታ ከሰማያት ሰማያት ወርዶ በአጭር ቁመት በጠባብ ደረት ተወስኖ ዓለምን ያዳነው መድኃኒታችን ኢየሱስ ክርስቶስ። ስለዚህ
ፍቅር አግዶት ነው። ፍቅር ነው እንግዲህ ያመጣው፣ ፍቅር ነው ወደዚች ያመጣው። ዛሬ ፍቅር እንዲሰጠን የአምላካችን ቅዱስ ፈቃድ ይሆንልን። ፍቅር ከሌለን ባዶ ነን የምንሆነው ማለት ነው። ስለዚህ ፍቅር ነው ያመጣው። ፍቅር ነው ሁሉ መከራ ሊሸከም የቻለው። ስለዚህ በፍቅር ነው ሁሉ መከራ የታገሰው። ሰው የማይችለውን እሱ ችሎ፣ ሰውን የማይሸከመውን እሱ ችሎ፣ እሱ ተሸክሞ ከኃጢአት በስተቀር ሁሉን አድርጓል እኮ በዚች ምድር ላይ። የሰውን ስጋ ለብሶ የመጣው እኮ ለዚህ እኮ ነው። ስጋ ማርያምን የማርያም ስጋ የለበሰው መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን ነው። እዚያ ሆኖ ማዳን ይችላል። እዚያ ሆኖ ሁሉም ማድረግ ይችላል። አምላክ ነው፣ ፈጣሪ ነው። ሰማይን ያለ ምሰሶ ምድርን ያለ መሰረት የዘረጋ አምላክ ነው። ያቆመ አምላክ ነው። ሰውን ባሪያው በአምሳሉ የፈጠረ አምላክ ነው። ስለዚህ ታዲያ ሁሉም ማድረግ አይችልም? ይችላል። ለምን እሱ እዚያ ሆኖ ማድረግ አይችልም እንዴ? ለምን ይህን ሁሉ መከራ ተቀበለ የሚሉ ሰዎች አሉ። ነገር ግን ያው ዝቅ ወደ መከራ ካልወረዱ ሰውን ለማምላት ያ ሰው እየተራበ እንግዲህ እኛን አበላ አባታችን እግዚአብሔር። እንግዲህ አባቶቻችን በዚህ ውስጥ ብዙ አባቶቻችን ራሳቸውን ሽጠው ራሳቸውን አሳልፈው ሰጥተው እንደ ባሪያ ተገዝተው ለሌላ ያን ገንዘብ ሌሎች እንዲበሉ አድርገዋል። ይሄ እኮ መልካምነት ነው። ክርስቶስ ደግሞ ራሱ ተራበ፣ እኛን አበላ። እሱ ተጠማ፣ እኛን አጠጣ። እሱ ተራቆተ፣ እኛን አለበሰ። እንዲህ ያለ አምላክ ነው ያለን። እንዲህ ያለ ጌታ ነው ያለን። እንዲህ ያለ ቸር አባት፣ እረኛ፣ የማይተኛ ትጉህ እረኛ አምላክ ነው ያለን። ስለዚህ እኛ ግን አልተገዛንለትም፣ አልታዘዝነውም። እና ቅዱስ ጴጥሮስ በጎቼንም ግልገሎቼንም ጠቦቶቼንም እያለ ደጋግሞ ትወደኛለህን? አሁን ብዙ ጊዜ ትወደኛለህ፣ ትወጅኛለሽ የሚባባሉ ነገር አለ። ያው ከልብ ሳይሆን ሲቀር ካነጋገራቸው፣ ከአስተያየታቸው፣ ካመለካከታቸው ሰዎች እንደዚያ ሲሆን አንተ አሁን ትወደኛለህ፣ እንዲሁ አሁን አንቺ ትወጅኛለሽ የሚሉ ነገር አለ። አስተያየታቸው፣ አነጋገራቸው፣ አመለካከታቸው እያንዳንዱ ስለምናያቸው ነው እንዲህ የሚያስብ ይመስላል። እንደዚህ ነው። ስለዚህ እግዚአብሔር ግን ጴጥሮስን እየደጋገመ የጠየቀው አዎ ቅዱስ ጴጥሮስ ጌታ 3 ጊዜ ካደው። ኢየሱስ ክርስቶስም የጴጥሮስን ፍቅርን ታማኝነትን ለማረጋገጥ ሲል ልብን እንደ ቀስት የሚወጋ 3 ቀጥተኞች የሆኑ ጥያቄዎች ጠየቀው። ቅዱስ ጴጥሮስ ከጓደኞቹ ፊት ትሑት መሆኑን ተገለጠ። ቅዱስ ጴጥሮስ ከጌታው ለመለየት ሰይጣን ጥቂት አቅርቦ በክርስቶስ አገልግሎት ከሰሙበት ቀረርቶ ነበረ። በሉቃስ ወንጌል ምዕራፍ 22 ቁጥር 31 እስከ 32 ላይ ቅዱስ ጴጥሮስ ከጠላት ክስ በክርስቶስ ስለዳነ፣ ትሕትናን ስለተማረ፣ ንስሐ ስለገባ የእግዚአብሔርን መንጋ ለመጠበቅ በቃ። ይሄ ነው። አያችሁት እንግዲህ ትሕትናን ያለ ትሕትና አባቶች አሁን እዚያ ገዝቼሃለሁ፣ እዚያ ብትወዳ ገዝቼሻለሁ የሚል ከሆነ ያ ትክክል አይደለም። ትሕትና የጎደለው ነው። ፍቅር የጎደለው ነው። ማስተዋል የጎደለው ነው። ስለዚህ ለአነጋገር እዚያ እንዳትሄድ፣ እዚያኛው ቤተክርስቲያን እንዳትሄድ፣ ጸበል ቦታ እንዳትሄድ እንዲህ የሚሉ አባቶች ከሆነ ችግር አለባቸው ማለት ነው። አንደኛ የእምነት ጉድለት አለባቸው። ስለዚህ ጠንቋይ ቤት ሲሄድ ነው አይ ጠንቋይ ቤት አትሂድ፣ ቃልቻ ቤት አትሂድ፣ መሰግል ቤት አትሂድ፣ ማይረባ ቦታ አትሂድ ተብሎ ንስሐ ልጆችን መምከር ያለበት እንደዚያ ነው። ቤተክርስቲያን ሲሄድ እንዳትሄጂ። ይሄ በጎቹንም ጠቦቶቹንም ግልገሎቹንም ሊጠብቅ አይችልም፣ ታማኝ አይሆንም። ስለዚህ ትሕትናውንም ስላየ ነው ቅዱስ ጴጥሮስን በጎቼንም ጠቦቶቼንም ግልገሎቼንም እንግዲህ አደራ እያለ እየሰጠው እኮ ነው። አደራ ነው እየሰጠው ያለው እና ንስሐ ስለገባ ግልገሎችን ጠብቅ ማለት በእምነታቸው ያልበሰሉትን ሕፃናትን አእምሮ ምዕመናንን ከስህተት እንዲጠበቅ እንዲሁም በአካልና በዕድሜ ሕፃናት የሆኑትን በእግዚአብሔር ቃል በጥምቀት በመንፈስ ቅዱስ ጸጋ እንዲያገኙ ያስተምር ዘንድ አደራረው። አያችሁት? ይሄ ነው። ስለዚህ ሕፃናትንም ፈሪሃ እግዚአብሔር በውስጣቸው እንዲያድር ለእግዚአብሔር ካደጉ በኋላ ነይ በዚህ ውጪ ና በዚህ ውጣ ቢባሉ አይሰሙም። ለዚህ ነው አጫሹ፣ ቃሚ፣ በቃ ጠጪ ሆነው የሚቀሩት አብዛኞቹ። በቃ ከታች ተኮትኩተው ስለማያድጉ ነው። እናቶች አባቶች ማስተማር አለባቸው። ስለዚህ ካህናትም ኃላፊነት አለባቸው ማለት ነው። ጠቦቶችን ጠብቅ፣ በአእምሮ በአካል በእድገት
ላይ ያሉ ወጣቶችና ፈተና ይናውጣቸዋልና በእውቀት በጎልማሳና ላይ ያሉት በክህደት ጎዳና እንዳይሄዱ በስጋቸው የጉልምስና በተለያየ ራስን ባለመገዛት በትዕቢት እንዳይጎዱ በወንጌል ቃል እንዲጠብቃቸው አደራ ተባለ። ይሄ ነው አደራ። ስለዚህ መንገድ እንዳይሰቱ፣ ጠጭ እንዳይሆኑ፣ ቃሚ እንዳይሆኑ። አሁን ዛሬ ብዙ ወገኖቻችን ያልገባቸው ራስ በራሳቸው ያደርጋሉ። ይሄ አንደኛ ኃጢአት በደል ነው። ይህን ከእንደዚህ እንዲርቁ፣ ከእንደዚህ እንዲሸሹ፣ ለእግዚአብሔር እንዲገዙ እኔ ቅዱስ ነኝና እናንተም ቅዱሳን ሆኑ። እግዚአብሔር የቀደሰን አምላክ ስለሆነ ያንን ትእዛዝ ጠብቀው እንዲጓዙ ነው። በጎቼን ጠብቅ፣ በዕድሜ በእውቀት ያደጉ የበለጸጉ ምዕመናን አምልኮተ እግዚአብሔር እንዲያደርጉ ከፍቅረ እግዚአብሔር እንዳይለዩ እንዲጠብቃቸው ታዘዘ። በጎቼን ለመጠበቅ ጽኑዓን መስዋዕትን መክፈል ስላለበት ጌታ የሚከተለውን ጠጣር ምሳሌ መስሎ የጴጥሮስን የወደፊቱን መከራ ገለጸለት። ምሳሌውም አማን አማን እብለከ አመ ወሬዛ አንተ ሌሊከ ትቀንት ሀቃዊከ ወትሐውር ሀበ ፈቃድከ ወመሰ ልሂቅ ተንሥአ እደዊከ ወባዕድ የአውከከ ወሀቃዊ ይወስከከ ሀበ ይፈቅደከ ማለት እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህ በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበረ። ነገር ግን በሸመገልክ ጊዜ እጅህን ትዘረጋለህ፣ ሌላውን ያስታጥቅሃል፣ ወደማትወደውም ይወስድሃል አለው። ይህንን ያለው በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲነግረው ነበር። አዎ፣ ስለዚህ ይሄ ነው አባታችን እግዚአብሔር በምሳሌ አድርጎ ለሚገባቸው ለሚረዱት ነግሯቸዋል፣ አስተምሯቸዋል። ለዚህ ነው እኛም ፈሪሃ እግዚአብሔር በውስጣችን አድሮ ለቃሉ እንድንገዛ ነው፣ በእውነት እንድንራመድ ነው፣ እውነቱን ይዘን እንድንጓዝ ነው። የክርስቶስ መንጋ ለመጠበቅ መስዋዕትነት፣ ፍቅር እንደሚያስፈልግ ይገነዘቡ። የክርስቶስ ግልገሎች ጥበቶችን በጎችን ጠብቅ ከማለቱ በፊት በአንጾ የጠየቀው ትወደኛለህን በማለት ነበረ። ሰው የተለያየ ችሎታ ቢኖረውም ያለ ክርስቶስ ፍቅር ለጌታ መንጋ ታማኝ እረኛ ሊሆን አይችልም። ስለዚህ ትሁት ገር ዋህ መሆን አለበት። እውቀት አንደበትን፣ ርቱዕን፣ ቅንዓትን፣ ታታሪነትን ቢኖረውም የክርስቶስ ፍቅር ከልቡ ውስጥ ከሌለ የወንጌል መልእክተኞችን ስራ የተሳካ አይሆንም። እንዲሁም ሰው ለቤተ ክርስቲያን አገልጋይ ለመሆን ከወሰነ እሱ ወደሚወደው ሳይሆን ሌሎቹ ወደሚወዱት መሄድ ግድ ነው። ራሱን አሳልፎ መስጠት ግድ ነው። ስለዚህ ክርስቶስ ራሱን አሳልፎ ሰጠ። ይሄ ነው ዛሬ ብዙዎች ወገኖቻችን አባቶቻችን እንግዲህ ቅዱሳን አባቶቻችን ራሳቸውን አሳልፈው ሰጥተዋል። ዛሬም ራሱን አሳልፎ የሚሰጥ ሰው አለ። ክርስትና ካሁኑ ሌላውም አይደለም። የሚመኑ ራሱ ለክርስቶስ ራሱን አሳልፎ ይሰጣል። ራስን አሳልፎ መስጠት ቀላል አይደለም። ይሄ ነው ክርስቶስ ያስተማረን። ፍቅርን ነው፣ ትትናን ነው፣ ገርነትን፣ የዋህነትን፣ በጎነትን፣ ቅንነትን፣ አያችሁ ቸርነትን፣ የዋህነትን፣ ራስን ዝቅ ማድረግነትን ያስተማረን። ስለዚህ ይሄ ሲሆን ነው እግዚአብሔር ካልታከለበት፣ እግዚአብሔር የእሱ ፍቃድ ካልሆነ ምንም ማድረግ አይቻልም። ለምን ሐዋርያት ሌሊቱን አድረዋል፣ አሳ ለማጥመድ ግን አግኝተዋል? አላገኙም። አደሩ፣ አላገኙም። ዛሬ እንጸልያለን፣ እንጾማለን፣ እንሰግዳለን፣ እግዚአብሔር ቤት እንመላለሳለን፣ ግን ሳይፈጸምልን፣ ሳይሳካልን፣ ሳይወልን ይቀራል። ለምን? አለማመናችን፣ አነጋገራችን፣ አጠያየቃችን፣ የምንጸልየው ጸሎት ግራ ሊሆን ይችላል። በትክክል በእውነተኛው መንገድ ስንጓዝ ያን ጊዜ ነው ውጤታማ የምንሆነው ማለት ነው። ግራ ከሆነ ይችላል። በቀኝ የምንጸለው ከሆነ በቀኝ የምንጸልይ በቀኝ በቃ እውነተኛውን መንገድ ይዘን የምንጓዝ ከሆነ ጸሎታችን ስሙር ይሆናል። ጠላታችን ይወድቃል።
ጠላታችን ይሸሻል፣ ጠላታችን ይርቃል፣ በረከትን እናገኛለን። ስለዚህ ሀሳባችን ሁሉ ይሞላል፣ ይሳካል ማለት ነው። ለዚህ ነው አባቶቻችን ይለምኑታል፣ ልመናቸውን ይሰማል፣ ይጠይቁታል፣ ጥያቄያቸው ወዲያው ይፈጸምላቸዋል። ዛሬ እንጸልያለን፣ እንለምናለን። በብዙ ነገር እየተመታን ያለ በብዙ ለምን ታማኝ አልሆንም? ታማኝ መሆን ቀላል አይደለም። ስለዚህ ታማኝ መሆን አለበት ክርስቲያኑ፣ ታማኝ መሆን አለበት ካህኑ፣ ታማኝ መሆን አለበት ዲያቆኑ፣ ታማኝ መሆን አለበት። ሁሉም ከሊቅ እስከ ደቂቅ ድረስ ታማኝ ሆኖ መጓዝ አለበት። በቃ እኛ የክርስቶስ ቤተሰቦችን የክርስቶስ ልጆች ነን። ስለዚህ ለቃሉ ታማኝ ከሆንን ስለዚህ ምን እናገኛለን? በረከት እናገኛለን። ዛሬ ሰይጣን የሚጫወትብን ለምንድን ነው? ታማኝ ስላልሆንን ነው። በበሽታ በደዌ የምንመታው ለምንድን ነው? ታማኝ ስለማንሆን ነው። ለቃሉ አልገዛም ስላልን ነው። በአንደበታችን የተናገርነውን ጠዋት የተናገርነው ማታን ደግሞ ከሰዓት አንደግመውም፣ ከሰዓት የተናገርነው ማታን ደግመው። ስለዚህ ይሄ ነው በረከት እየራቀን ድህነቱ እየራቀን ፈውሱ እየራቀን ያለው። ስለዚህ የታማኝነት ስለጠፋ ነው። እንዲሁም ሰው ለቤተ ክርስቲያን አገልጋይ ለመሆን ከወሰነ እሱ ወደሚወደው ሳይሆን ሌሎቹ ወደሚወዱት መሄድ ግድ ነው። ራሱን አሳልፎ መስጠት ግድ ነው። ቅዱስ ጴጥሮስ ወንጌልን በሚሰብክበት ጊዜ ለወንጌል ራሱን አሳልፎ በመስጠት የራሱን ፍላጎት በወንጌል ፍላጎት በመለወጥ ደከመ። ይሄ ነው እንግዲህ አገልግሎት ማለት ይሄ ነው። እንግዲህ ክርስቲያን እርስ በርሱ ሲረዳዳ፣ ሲደጋገፍ፣ ሲተሳሰብ፣ ሲነጋገር በፍቅር መንገድ ስንጓዝ ነው። በፍቅር ገመድ ስንታሰር ነው። ያለበለዚያ ምንም ብንለምን ብንጸልይ ብንደክም ዋጋ የለውም ማለት ነው። እንደ ሐዋርያት ነው። ስለዚህ ሐዋርያት በጥብርያዶስ ባህር አጠገብ ያው በባህር ውስጥ እንዲሁ ደክሟል፣ አሳ ለማጥመድ እንዲሁ ሲዘረጉ ሲጥሉ አድረዋል። ደክሟቸዋል፣ ሰልችቷቸዋል። ማያዝ አልቻሉ፣ ማግኘት አልቻሉ። ጌታ ግን ወደ እነሱ ሄደና አዎ ያንን የደከሙበትን ምን እንደሚያደርጉ እያንዳንዱ ስለሚያውቅ ስለዚህ ምን አለ? መረባችሁን በስተመርከቡ ቀኝ ጣሉት አለ። ስለዚህ ጌታ ሆይ ደክመናል፣ እንግዲህ በአንተ ስም ከሆነ እንጥላለን፣ ያንተ ፈቃድ ከሆነ እንጥላለን ብለው መረባቸውን ቢዘረጉት አሳ ወጥተው እስከ ማውጣት የደረሱ አባቶቻችን። ለዚህ ነው ጸሎታችንን ስለዚህ እግዚአብሔር በሚወደው በሚፈልገው መንገድ በትክክለኛው መንገድ በእውነተኛ መንገድ ከጸለይን ከለመንን ልመናችንን ይሰማል። አባታችን አይሰማም አንበል። እግዚአብሔር አሰማኝ የምንል ሰዎች አለ። አላዳነኝ የምንል ሰዎች አልታመንም እኮ። ስላልታመን እኮ ነው እኛ በአንደበታችንን ብዙ ነገር እንላለን። ነገር ግን ከልባችን አምነን ተገዝተን ለቃሉ ተገዝተን እንድንኖር ቅዱስ አምላክ እግዚአብሔር ሁላችንን ይርዳን። ስለዚህ ትወደኛለህን? መዋደድ ቀላል አይደለም። አሁን ብዙ እወድሻለሁ እወድሃለሁ የመጃጃል ብዙዎች ይጃጃላሉ። የሚጠቅማቸውን ትተው የማይረባቸውን ይዘው ሲጓዙ ይወድቃሉ። ከዚያ ምነው እግሬን በሰበረው ምነው እግሬን በቆረጠው የሚሉ ሰዎች አሉ። ነገር ግን የሚፈልጋቸውን የሚወዳቸውን ያከበራቸውን ይተውታል። ወንዱም እንደዚያው ሴቷም እንደዚያ። እወድሻለሁ እወድሃለሁ ግን ፍቅር የሌለው መውደድ ማለት ነው። የልብ ፍቅር የሌለው የልብ ፍቅር ባዶነት የተሰማቸው የሌላቸው ሰዎች በቃ እወድሻለሁ እኔ እኮ እንዲህ የሚሉ ሰዎች አሉ። ፍቅር ቀላል አይደለም። ፍቅር ከሰማያ ሰማያት አውርዶታል። የሰው ፍቅር ሰዎች ወደ ጨለማ ስለገቡ ከጨለማ ወደ ብርሃን ለማምጣት ብርሃን ነው እውነተኛው ብርሃን። ስለዚህ ወደ ዓለም መጣ፣ ጨለማን አስወገደ፣ ጠላትን ዲያብሎስን አሰረ። ስለዚህ ራሱን አሳልፎ ሰጠ። ከዚህ የበለጠ ፍቅር አለ? ክርስቶስ ራሱ ሰጥቷል። እኛስ ደቀ መዛሙርቶችስ? እያንዳንዱ ሁላችንም እኮ የክርስቶስ ቤተሰቦች ነን እኮ የክርስቶስ ልጆች ነን። ታዲያ እሱ ግንድ ከሆነ ያ ቅርንጫፎች ነን። ግንዱ ጣፋጭ ነው፣ ቅርንጫፉን ጣፋጭ መሆን አለበት። መራራ ለምን ሆንን? ስለዚህ ታማኝ ስላልሆንን ነው። ትወደኛለህን እያለ በጎችን፣ ጠቦቶችን፣ ግልገሎችን አሰማራ አለ፣ ጠብቅ አለ። አደራ ሰጥቶታል። ለአባቶቻችን አደራ ተሰጥቷል። አደራውን ጠብቆ መጓዝ የእነሱ ፈንታ ኃላፊነት አለባቸው። ብዙ መከራ አለ፣ ስቃይ አለ፣ ፈተና አለ፣ ብዙ ትችት አለ፣ ስድብ አለ፣ መንጓጠጥ አለ፣ መንቋሸሽ አለ። ያን ሁሉ ችሎ ተቻችሎ ተቋቁሞ ነው። ይሄ ነው በቃ ክርስትና ማለት እንዲህ ነው። አባት ማለት እንዲህ ነው። እንዲህ ሆኖ ሲያልፍ ነው።
ስለዚህ ግራ መጋባት፣ መታወቅ፣ አይ አንተ እዚያ ጸበል እዚያ ቤተክርስቲያናት ሂድ የሚል ከሆነ ያ ትክክለኛ አካሄድ አይደለም። አንድም ምእመኑ ግራ ይጋባል፣ ምእመኑ ይታወካል። ብዙ እንደዚህ ነው የሚባሉት። ይህ አካሄድ ትክክለኛ አካሄድ አይደለም። በእውነት መንገድ በእውነተኛው መንገድ ሲጓዝ የሰው ልጅ እግዚአብሔር መሐሪ ነው፣ እግዚአብሔር ጠባቂ ነው፣ እግዚአብሔር እረኛ ነው። ስለዚህ እረኞቹን ካህናትን አባቶችን አስቀምጧል እንድንጠቀም ያደረገ አምላክ እግዚአብሔር ስለሆነ ስለዚህ አደራ 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 ብሎታል። አደራ አለብን የሁላችን። ለዚህ ነው ንስሐ ልጆች ንስሐ አባታቸው በሚመሯቸው መንገድ ይሄዳሉ። ይህን አታርግ፣ በዚህ መንገድ ሂድ። ዛሬ ንስሐ ልጅም የአባቱን ምክር አይሰማም፣ አያዳምጥም። አይ ብሎ ዝም ብሎ ነው የሚያልፈው። ኮተታ ኮተቱን ያዳምጣል። ጭንቀት፣ ፈተና፣ መከራ፣ ህመም ምናምን ሲመጣ እባክህ ጸልዩልኝ፣ ጸሎት አድርጉልኝ። ይህ አይደለም። ስለዚህ የምንባለው መስማት፣ የምንባለው ማድረግ፣ የምንባለው መተግበር ነው። ይሄ ስናደርግ ነው ውጤታ የምንሆነው። ይሄ ካልሆነ ዋጋ የለንም ማለት ነው። ስለዚህ አባቶቻችን በእምነት ተጉዘዋል። ያመኑትን በረከትን አግኝተዋል። እኛም እንድናመን እንድንድን በረከት እንድናገኝ ቅዱስ አምላክ እግዚአብሔር የእሱ ፈቃድ ይሁን። አምላካችን እግዚአብሔር ከክፉ ነገር ይጠብቀን። የሰማነው በዝነ ልቦናችን አምላካችን ያሳድርብን፣ ያውልብን። በርቱ፣ እንበርታ፣ እንፋቀር፣ አንድ እንሆን፣ እንተባበር፣ እንተዛዘን፣ እንደጋግም። ይሄ ነው በረከትን የሚያሰጠው፣ ይሄ ነው ጸጋን የሚያሰጠው፣ ይሄ ነው ስለዚህ እግዚአብሔርን የሚያስደስተው ማለት ነው። ቅዱሳን መላእክት ካጠገባችን የማይርቁት የማይሸሹት ፍቅር ሲኖረን አንድ ስንሆን ስንደጋገፍ ስንረዳዳ ስለሆነ እግዚአብሔር ፍቅርን ሰላምን ለሁላችንም ይስጠን። የሰላም አባት ሰላም ፍቅር ለሁላችንም ያድለን። ተጻራሪ ሰይጣን ከእግራችን በታች ይውደቅ። አምላካችን እግዚአብሔር እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ይጠብቀን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ንታባን ለእግዚኦስ መንሱት አላደነን ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእተ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸወት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወሚለተ ጸጋ እግዚአብሔር ምስለኪ ጻልዮ ጸልይ ምሕረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ኃጣውኢነ ከመ ይጽን እግዚአብሔር ወወልቂ ኢየሱስ ክርስቶስ ሠራይ ኃጢአት በኃጢአተ ኩሉ ሕዝበ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። አሜን። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ይሁን። አሜን።